እንድንሞትለት ነው ለዚህ ሕዝብ የተሾምነው። እንድንገለው አይደለም፣ እንድናታልለው አይደለም፣ እንድንዘርፈው አይደለም። ይብላኝላችሁ ሳይገባችሁ በስምንተኛው ሺህ ሹመት ውስጥ የገባችሁ በስምንተኛው ሺህ ሹመት ሺህ ሞት ይሉ ነበር አባቴ ሲያስተምሩ። ሺህ ሞት ተቀጥሏል። አንዱንም አትበክት እንኳን የስምንተኛው ሺህ ሹማምንቶች እኔ የማዝነው ቆቡም ሻሹም መርካቶ ካባውም ከበሮውም እንደገባ የእናቴ ልጅ ሹመቱን መርካቶ ገብቶ ይሆን? እናቴ ልጅ ይብላኝላቸው ሹመትን ሽጠዋት ከሆነ ይብላኝላቸው ሻርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው ሐዋርያትን በከንቱ ተቀበላችሁ፣ በከንቱ ስጡ። አሁንም እየሾመ ያለው ወርቅ ብር ተቀብሎ አይደለም። ትወደኛለህ? የሞትኩለትን ሕዝብ የምትወደኝ ከሆነ ሙትለት። ግደለው አላለም፣ ሙትለት። የሞትኩለትን ሕዝብ ደሜን ያፈሰስኩለትን ደምህን አፍስለት። የተሰቀልኩለትን ተሰቀልለት አለው። ያው ተሰቅሎ አልፏል። እኛ መቼ ነው ትእዛዙን ምንፈጽመው? ያዘናት ልጅ እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። የሚያየውን ወንድሙን ያልወደደ የማያየውን እግዚአብሔርን ወዳለሁ እንዴት ይላል? እነሆ ይህ ሐሰተኛ ነው፣ በጨለማ ይኖራል፣ በሚሰራው ሥራ ሁሉ እንቅፋት ይገጥመዋል። ጨለማው ዓይኑን አሳውሮታልና አእምሮን ደፍኖታልና። በዚህ ምክንያት የጥላቻው ብዛት አእምሮን ስላሳወረው በፊቱ ያለውን አያይምና ወድቆ ይቀራል። ትርፋት ልስራ ቢል አይሳካለትም፣ በጎ ነገር ቢል አይቃናለትም። ስለዚህ ያ ጨለማ ዓይኑን አሳውሮታልና ያ የወንድምን ጥላቻ አእምሯችን ስላሳወረው ጭካኔያችን ከሰይጣን የከፋ ሆኗል። የምንሰማው ሁሉ ጆሮ ይጠልዛል። እግዚአብሔር ያጥናሽ። ወንድሙን የሚጠላ ነፍሰ ገዳይ ነው። ተጣልታችሁ ያልታረቃችሁ ሰዎች፣ በወገን ቂም የያዛችሁ ሰዎች ይሄ ሲነበብ ምን ይሰማችኋል? ወንድሙን የማይወደው በሞት ይኖራል፣ በሕይወት የለም። የሚጠላው ጭራሽ ነፍሰ ገዳይ ነው አለ። ወንድሙን የሚጠላ ሰው ከገደለ እኩል ነው። በነፍስ ማለትም ከሞት በኋላ ባለው ሕይወት የዘላለም ድህነት የለውም። ወንድሙን የማይወድ ወንድሙን የገደለ አንቀጸ ንስሐ አባቶቼ እናንተ ነው፣ አልቦቶ ንስሐ ነው የሚለው። በማህፀንም ያለው ጽንስ ማስወረዱ ነፍስ ነው፣ ይጠየቃል፣ ያስጠይቃል። ልብ በሉ። ወንድሙን የገደለ በዘላለም በሚገኘው ሕይወት ያው ድህነት የለውም ይላል። በስጋው ደግሞ ይመሰረት የነበረ ጋብቻ በመናፈሻው ሲለፋ ውሎ ዛሬ 10 ደቂቃ ትምህርት፣ አባት እናት ሞቶ 10 ደቂቃ ትምህርት። እግዚአብሔር ያጥናሽ። የመጨረሻችን ቀልድ ሕዝቤ ገንዘቤ መሆኑን ገንዘብህና ገንዘብህ ገንዘቤ መሆኑን እወቅ ያለው ቅዱስ ጴጥሮስን። የሕዝብ ገንዘቤና ገንዘብህ መሆኑን እወቅ። ይህ ሕዝብ የእግዚአብሔር ገንዘብ ነው። አባቶቻችን ሻሹ ያምርባቸው ነበር፣ ቆቡ ያምርባቸው ነበር። መርካቶ ገብቶ ተቸግረናል። የእናቴ ልጅ አይች መርካቶ ሻሹንም እየሸጠች ነው፣ ከበሮውን እየሸጠች ነው፣ መስቀሉን እየሸጠች ነው፣ ካባውን እየሸጠች ነው። እንደው ለመሆኑ የመስቀሉ የካባው የቆቡ ቦታ መርካቶ ነው? ምነው ባለቤት አጣ ንብረቷችን ቤተ ክርስቲያን? አረ ሰው ያለህ፣ አረ እግዚአብሔር ያለህ። ምነው የእግዚአብሔር ንብረት ገበያ ገባ? ምን ሊያተርፉ ነው? ቆብ ተሽጦ ትርፍ፣ ሻሽ ሽጦ ትርፍ፣ ካባ ሽጦ ከበሮ ሽጦ መስቀል ሽጦ ትርፍ። ምነው ባለቤት የላትም ይህች ቤተ ክርስቲያን? ንብረቷ መርካቶ ነው መሸጥ ያለበት። መንኳሾቹም እኮ ቆቡ እዛው ገዳም ነበር ይሰፋ የነበረው ሲጸለይበት ከርሞ 10 ሰዓት ይጀምራለሁ 12 እንወጣ ነበር። ዛሬ ጉባኤ የሚጀመረው ምሽት ነው። እናቶች የሉም፣ አይናቸው ፈዟል። አባቶች የሉም፣ አይናቸው ፈዟል። ደክመው የሰሩት ቤተ ክርስቲያን ምሽት ጉባኤ አይከታተሉም። ወጣም ወረደ በዓል ከገጠመ ወይም ያችሁ ጠዋት ናት አያስጠይቁም። በጎቹ
አስጠይቅም። የሽማግሌው ነፍስ ያሮጊቱ ነፍስ ይብላኝላችሁ። የጨለማ ጉባኤ ብታካሂዱ ሰዎች ዋዜማ ካልሆነ በስተቀር ከ12 ተኩል በኋላ ብትቆይ ራስህ ላጁነት ገና እሑድ ጠዋት ገና ምኑ ሳያዝ አይዟችሁ ቁሙም እንደው ማህበራዊ ኑሮ እቺ በሳምንት አንድ ቀን ህዝቡ ገና ወንጌል ሳይጀመር ጭንቅላቱ ልም ብሎ እንዲሄድ ያደርጉታል። ጉባኤውን አይሰማም። የሚሄድበትን ሲያሰላስል ባዶውን ተመልሶ ይሄድ። ታው የሚያስጨይቀን ነገር አንስራ፣ ዝግት ብለን ስራ እንስራ። እናት የሌለው ልጅ ያምርበታል። ይብላኝለት እመቤታችን የካደ ውዳቄ እብድ ውሻና እመቤታችን የካደ ንስሐ የለውም እንዳትለፋ። እመቤታችን የካደ እመቤታችን አንድ ነገር የተናገረ መንፈስ ቅዱስን የሰደበ ንስሐ የለውም። መርካቶ ያለ ሹመት ነው ወይስ ከላይ ነው የተሾምነው? ተው የእናቴ ልጅ፣ ተው የእናቴ ልጅ። ወይ አልተማርኩም ብለህ ተማር፣ ወይ ተምሬያለሁ ብለህ አስተምር። ምከረው ምከረው፣ እምቢ ካለህ መከራ ይምከረው፣ መከረው መከረው። ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ምከረው፣ ይመለስ በጊዜ። እምቢ ካለ ምከረው ምከረው፣ ይመለስ በጊዜ። ገደል ሊከተው ነው የያዘው አባዜ። ዛሬም በቆሙና በሻሽ አባቶቼ መካከል እንደ 318ቱ የተደባለቀ ቢኖር በአርዮስ የወረደው መዓት ይውለድበት፣ በአርዮስ የወረደ መዓት ይውለድበት። ደግመዋለሁ፣ በአርዮስ የወረደ መዓት ይውለድበት። መቀለጃ አይደለም የአባቶቻችን መቀለጃ አይደለም። በንጹሐን አባቶቻችን በንጽህና በተሾሙ ሊቃነ ጳጳሳት በንጽህናቸው በሾማቸው ካህናት መካከል የምን አደነባበር ነው? ይለይ መድኃኔዓለም ክርስቶስ ይለየው። መናፍቅና እብድ ውሻ መድኃኒት የለውም። እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ ማዕዜኑ እግዚኦ ትረሳኒ ለግሙራ እስከ ማዕዜኑ እግዚኦ ትመይጥ ገጸከ እምኔ። አቤቱ እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ በነፍሴ መካከላለሁ? አቤቱ ጠላት አሸነፍኩት እንዳይ ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 12 ጸልዩት። እናቴ ልጅ ርዕስ እሰጣችኋለሁ። አባቶች ያልተናገሩትም ብዬ አይደለም እንደ ሰጠኝ። ታፈቅሩኒ ፈድፋደ እምእሉ አይጉድ። እባካችሁ ወተት ሲረጋ 3 ነገር ይወጣዋል። ርግጥ ብለን እንስማ። ተዋሕዶ ቤተ ክርስቲያናችን ሁለመናዋ ስርዓት አለው። እዚህ አሁን ይህ ቀራንዮን ያስታውሰናል። ስሙ ለዘላለም የተመሰገነ ይሁን። አትሮንሱ መጎናጸፊያ ለብሷል። እመቤታችን ናት። የወርቅ መጎናጸፊያ ለብሳ ደርባ ደራርባ በንጉሱ ቀኝ ትቆማለች። አትሮንሱ የእመቤታችን ምሳሌ ወንጌሉን ይሸከማልና ካህኑ ከምስራቅ የሕዝቡ ፊት ወደ ምስራቅ፣ ፀሐዩ የሚወጣው ከምስራቅ፣ ፀሐዩ ክርስቶስን ለማየት ያብቃን። በአትሮንሱ በእመቤታችን የመጣው ቃል እግዚአብሔር ልቦናችን እንዲከፍት መስቀሉን እያየን ነው። መስቀል ከላይ ነው፣ ከመሬትም 3 ክንድ ርቆ ነው። ክንድ ከስንዝር ርቆ ነው የተሰቀለው ጌታ። እነሆ ትርጓሜ ከእነዚህ ይልቅ ትወዳኛለህን? ኃይለ ቃሉ ያለው የዮሐንስ ወንጌል ምዕራፍ 21 ቁጥር 15 የምንቆይበት ከ15 እስከ 17 ሳብ አደርገዋለሁ። እግዚአብሔር በረድኤቱ አይለየን። የእናቴ ልጅ ጸጋውን ክብሩን ያድለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ቅዱስ ጴጥሮስን ጠርቶ ከነዚህ ይልቅ ትወደኛለህ ብሎ ጠየቀው? ጌታችንም አንደኛ የጠየቀበት ምክንያት ሊቀ ካህናት አድርጎ ሾሞታልና፣ 2 መድኃኒታችን ኢየሱስ ክርስቶስ የሚሰጠውን ትእዛዝ በነቃ አእምሮ ሆኖ እንዲቀበለው ለማንቃት ከነዚህ ይልቅ የሚል ጨምሮበታል ሲጠይቀው። አስተውሎ አሁንም እነሆ የእኛ ጌታ ስለምን ጴጥሮስ አላለውም? በጥንተ ስሙ
የዮና ልጅ ስምዖን ሆይ ብሎ ጠራው። ስለምን እንመጣበታለን። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው በአበው ቀደምትና በነቢያት በመጻሕፍት የተናገረውን ለመፈጸም ነው። በመሆኑም እስራኤል በነቢያት የተነገረውን የታዘዘውን ሕገ ኦሪትን ሙሉውን የተጻፈውን በደንብ ያውቃሉ። ከልጅነታቸው ጀምሮ 10ቱ ትእዛዛትን እንደ ውዳሴ ማርያም ጥጥ ነው የሚያደርጓት። ልመለስ ወደ ነገሬ እናቴ ልጅ። ጌታችን በቀደመው ትእዛዝ ዘዳግም 6 ከ4 እስከ 9 እንዲህ ተጽፏል። ጌታችን በጥንተ ስሙ ሲጠራው የጥንቷን ሕግ አስታውሶ እንዲህ ነው ወይ የምትወደኝ ነው ጥያቄ። ልብ አድርጉ። በጥንተ ስሙ ጥንተ ስብከቱን አንስቶ እንዲህ ነው ወይ የምትወደኝ ነው። እንዴት ተጽፎ ነበረ ነው ጥያቄው። ሰማዕ እስራኤል ነቢየ ልዑል ሙሴን እነሆ ጠርቶ ሰማዕ እስራኤል እግዚአብሔር አምላክከ አሐዱ ውእቱ፣ እስራኤል ሆይ ስማ አምላካችን ልዑል እግዚአብሔር አንድ እግዚአብሔር ነው። አንድም እስራኤል ሆይ ስማ ፈጣሪህ አንድ አምላክ ነው። አንድም እስራኤል ሆይ ፈጣሪህ ልዑል እግዚአብሔር አንድ እንደሆነ ስማ። ወአፍቅሮ ለእግዚአብሔር አምላክከ፣ አንተም አምላክህ ልዑል እግዚአብሔርን እንዲህ ውደደው። ወበኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ሕሊናከ፣ በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ በፍጹም ሕሊናህ ፈጣሪ አምላክ እግዚአብሔርን ውደድ። ትወደኛለህ ዮና ልጅ፣ ሕገ ኦሪትን ያውቃል። እንዲህ ነው ወይ የምትወደኝ? በጥንተ ስብከቱ ለሙሴ በተሰጠች ሕግ ነው ወይ የምትወደኝ? የሚገርመኝ የእናቴ ልጅ እንዲህ አምላክህን ውደድ በፍጹም ልብህ በፍጹም ኃይልህ በፍጹም ሰውነትህ ብሎ ሲጠይቀው እግዚአብሔር አምላክ እንዲህ ትወደኛለህ ካለ እኛንም እንዲህ መውደድን ልብ ይለዋል። እንዲህ ነው የምትወደው? ያው ልብህን እያንዳንዳችሁ በዚህ መስተዋትነት ራሳችሁን ይው። እንዲህ ነው የምትወዱት? ልባችሁ ከእግዚአብሔር ጋር ነው። ነፍስህ ከእግዚአብሔር ጋር ነው። ኃይልህ ከእግዚአብሔር ጋር ነው። ሕሊና በጥንተ ስብከቱ በጥንተ ስሙ የጠራበት ምክንያት አንተን በጥንተ ስምህም የፈጠርኩህ እኔ ነኝ። በጥንተ ስብከት ለሙሴ የሰጠኋትን ሕግ የመሰረትኳት ያስተማርኳት እኮ እኔ ነኝ። ያኔም እኔ ነኝ፣ አሁንም እኔ ነኝ። ውደደኝ ሲለው ነው እንወደዋለን። ወይሃሉ ውስተ ልብ ወውስተ ነፍስከ ዝንቱ ኩሉ ነገር ዘአነ እነግረከ ዮም። ሙሴን ነው እንዲህ አለው፣ እነሆ ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ እንድታስተውል። ሙሴ ለሙሴ ይህንን ብየዋለሁ፣ አንተም አሁን የምነግርህን ያዝ። እነሆ አሁን የምነግርህን ይህንን የሚያዝህን ነገር ሁሉ በሰውነትህ በልቦናህ ጸንቶ ይኑር። ልዑል እግዚአብሔር ለእስራኤላውያን መሪ ለሙሴ እንዲህ አድርግ ብሎ ልጆቹንም ሕዝቡንም እንዲያስተምር ነግሮታል። እማዝነው ስለ ሙሴ ልጆች ሰው ሲናገር ሰምታችሁ ታውቃላችሁ ወይ? ከአባታቸው አልሆኑ ወይ ከሕዝቡ ጋር አልሆኑ፣ ባክነው ቀርተዋል። የእኛ ልጆችስ? ለመሆኑ ዛሬ እሁድ ሰንበትን ቅዳሜና እሁድን ጉዞ ብሎ የሚንከራተቱትን በሰንበት ጉዞ የለም ብሎ ይተናገራል። መንገድ ዘግተው ኳስ የሚጫወቱ ልጆቻችሁ ቅዳሴ ያስቀድሱም አይመለከታቸውም፣ ስጋው ደግሞ አይመለከታቸውም። ሰብስባችኋል፣ ነግራችኋል። ሙሴ ልጆችህንም ሕዝቤንም አስተምር። ልብ በል ይህንን እያለው ነው ቅዱስ ጴጥሮስ። በጴጥሮስ ቦታ የተቀመጥን ልብ እንበል። በዚህ መስተዋትነት ራሳችንን የዮና ልጅ ስምዖን ሆይ ትወደኛለህ? ያ ዘዳግም 26
ቁጥር 16 እስከ 19 አምላክህ ልዑል እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ አዞሃል። ልዑል እግዚአብሔር እንደ ሰጠ ተስፋ ገንዘቡና ሕዝቡ መሆንህን አስተውል። ገንዘቡ እኮ ነን፣ ሕዝቡ እኮ ነን። ባለቤት አለን፣ ባለቤት አለን። እንደውም ምን ይላሉ አባቶቻችን? ትንሽ ስጋ እንደ መርፌ ተወጋ። ድንግል ማርያም ስጋችን ናት፣ መድኃኔዓለምን ወልደዋለች። ትንሽ ስጋ እንደ መርፌ ተወጋ። ይሰማል በእኛ የሚደርሰው ሁሉ፣ ተጠንቀቅ። በእኛ የሚደርሰው ሁሉ ይሰማዋል። ወንድምና ወጥ የምናስፈራራበት አለን የምናስፈራራበት። ያዜናቴ ልጅ ገንዘቡና ሕዝቡ መሆንህን አስበህ ትእዛዜን ጠብቅ። ለአምላክህ ለልዑል እግዚአብሔር የተቀደሰ ሕዝብ ትሆን ዘንድ በትእዛዜ ኑር። በትእዛዙ በቃሉ የማይኖር የተቀደሰ ሕዝብ መሆን አይችልም። እስራኤል አላቸው፣ ከአሕዛብ ለይቶ ከሕጉ የወጡትን አሕዛብ ብሎ ለያቸው። እግዚአብሔር አምላክ ለየ። እስራኤል ዘነፍስ ነን እኛ፣ ሥጋው የተቆረሰልን ደሙ የፈሰሰልን። ዘዳግም 30 ከ6 እስከ 9 ከላይ የተጠቀሱት ምዕራፎች በማስተዋል አንብቡ። ወደ ሐዲስ ኪዳኑ እመጣለሁ። ልሩጥ ብዬ ነው የእናቴ ልጅ። ማቴዎስ 22 ከ30 እስከ 40 አንድ ሕግ አዋቂ ተምሮ ተሞቷል። ጌታን ሊጠይቅ መጣ። እኔና አንተስ በዚህ መስተዋትነት ቀርቦልሃል። መስተዋት እንግዲህ ይኸው የጥርስህን እድፍ የልብስህን ጉድፍ ይኸው እንግዲህ። የእናቴ ልጅ መጣና ጌታችንን ለመሆኑ ከሕግ ማናቸይቱ ሕግ ትበልጣለች ብሎ ጠየቀው። የእኛ ጌታ መለኮታዊ ኃይሉን ስልጣኑን በሥጋ ማርያም በትሕትና ሸፍሎ መጥቷልና በትሕትና ሆኖ እንዲህ ብሎ መለሰለት። ጌታችንም ያን አዋቂ አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አእምሮህ፣ በህሊናህ ውደድ የምትል ናት። ፊተኛይቱ ትእዛዝ ሳቲ ትእዛዝ አባይ ቀዳሚት፣ የቀደመችው ታላቂቱ ትእዛዝ ይህች ናት ብሎ መለሰለት። ልብ በሉ። ወካልእታሂ አንተ እንተ ትመስል አፍቅር ቢጸከ ከመ ነፍስከ፣ ሁለተኛይቱ ደግሞ ይህች ናት። ይህችውም አፍቅር ቢጸከ ወንድምህን ውደድ የምትል ናት። አንድም ባልንጀራህን እንደ ነፍስ ውደድ የምትል ናት። እንዲህ ብሎ መለሰለት ለሕግ አዋቂ። እንዲያውም ወበላ ክልኤቲ ትእዛዝ ተሰቅሉ ኦሪት ወነቢያት፣ ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ይፈጸማሉ። በእነዚህ በሁለቱ በፍቅረ ቢጽና በፍቅረ እግዚአብሔር ኦሪትና ነቢያት ተጠብቀው ጸንተው ይኖራሉና ብሎ ነገረው። የእናቴ ልጅ አስተውሉ። በጥንተ ስሙ ጠራው። በጥንተ ስሙ የጠራው ቀድሞ ከመወለዴ በፊት የተማርከውን የጥንቷን ሕግ የወሰንኩ እኔ ነኝ፣ አሁንም የምነግርህ በፊት ያለሁት እኔ ነኝ እያለው ነው ያለው። በጥንተ ስሙ የጠራው ልብ ብላችሁ እዩ። ጌታችን እነሆ ታፈቅረኒኑ ፈድፋደ ብሉ፣ ከነዚህ ይልቅ ትወደኛለህ ብሎ ጠየቀው። አንተ ኦሪትና ነቢያትን ታውቃለህ፣ በእነዚህ በሁለቱ ጽግ ፍቅረ ቢጽና ፍቅረ እግዚአብሔር ጸንተዋል። አንተ በዚህ ጸንተሃል እያለው ነው፣ እየጠየቀው ነው። በዚህ ጸንተህ ነው ወይ የምትወደኝ? መልስ ይሰጣል። ጠየቀው። ማርቆስ 12ን ይዩት። ሌላው እንዳለ ሆኖ ከመታፍቅር ቢጸከ ከመ ነፍስከ ይላል። ሉቃስም 10 ላይ እንዲሁ ይቀጥላል። ባልንጀራህን እንደራስህ ውደድ፣ ባልንጀራህን እንደራስህ ውደድ የምትል ሕግ ናት። ወዝንቱ ይሄ ይስም ኩሉ መባ ወመስዋዕት። በእነዚህ በሁለቱ ወንጌሎች ላይ ባልንጀራን መውደድ
ከመስዋዕትና ከመባ ሁሉ ይበልጣልና እኔ ደግሞ መስዋዕት ሆኜ በፊትህ ተሰውቻለሁና እንዲህ ነው ወይ የምትወደኝ ነው እያለ ያለው። ይኸውላችሁ መራሳችሁ ይህ ፍቅር በእኛ ልቦና አለ ነው? እንደው ዝም ብለን ነው የምንሄደው? ወአፍቅር ቢጸከ ከመ ነፍስከ ሁለቱ ቃላቸው አንድ ነው። ማርቆስም ሉቃስም ባልንጀራህን እንደራስህ ውደድ የምትል ናት። የእናቴ ልጅ አስተውሉ። የዮና ልጅ ስምዖን ሆይ በጥንተ ስብከት የቀደመውን በነቢያት የተናገርኩት አሁንም በሥጋ ሆኜ የምናገረው እኔ ነኝ። እነሆ የእናቴ ልጅ አስተውሉ። አባቶቻችን ከሕገ ወንጌል የተማሩትን ተግባራዊ አድርገው ኖረውበታል። እስቲ አባቶቻችን እንይ። ሻሻቸው ያምር ነበር ከካባው ከበርኖሱ ጋራ። ሙሽሮቹም እኮ በበርኖስ ነበር ይዳሩ የነበሩ፣ ያምሩ ነበር ሙሽሮቹ። መሶበ ወርቋ ህብስቱን ይዛ ከፊት ትሄድ ነበረ። ዛሬ ምንድን ያላችሁት? የምንድነው የሆነ ሊጥ ይቀርባል እዛ፣ እግዚአብሔር አይጣል። መሶበ ወርቋ የለ አዲስ ስም ይሰጣት ነበር። አዲስ ጎጆ ስትመሰረት መሶበ ወርቋ እመቤታችን፣ ህብስቱ መድኃኔዓለም በስጋው ደግሞ ይመሰረት የነበረ ጋብቻ በመናፈሻው ሲለፋ ውሎ ዛሬ 10 ደቂቃ ትምህርት፣ አባት እናት ሞቶ 10 ደቂቃ ትምህርት። እግዚአብሔር ያጥናሽ። አይ መጨረሻችን ቀልድ። ሕዝቤ ገንዘቤ መሆኑን ገንዘብህና ገንዘብህ ገንዘቤ መሆኑን እወቅ ያለው ቅዱስ ጴጥሮስን። ይህ ሕዝብ ገንዘቤና ገንዘብህ መሆኑን እወቅ። ይህ ሕዝብ የእግዚአብሔር ገንዘብ ነው። ንዑስ ርዕስ፣ አዲስ ርዕስ። ወካዕበ ትእዛዘ ሐዲሰ እጽፍልክሙ፣ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ እንግዳ ትእዛዝ እጽፍላችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 8 ላይ ያለ ቃል ምዕራፍ 2 ከ7 እስከ 11 ያለውን እናንተ ታነቡታላችሁ። የምፈልጋቸውን ቃሎች ጠቅሼ ያልፋለሁ። በዚህ የተጻፈው ቃል ምን ይላል? እነሆ የቀደመችቱ አሮጌይቱ ትእዛዝ እንዳለች ናት፣ እሷን አልጽፍላችሁም አላቸው። ምን ማለቱ ነው? የእናቴ ልጅ አሮጌይቱ ትእዛዝ አለ። የጌታ ቃል ያረጃል፣ አሮጌ ይሆናል ማለት ነው? አይደለም። አሮጌይቱ ትእዛዝ ያለው ከሙሴ እችን ቃል ጌታ እስከተናገረበት ዕለት ድረስ የነበረውን የዘመን ብዛት 5500 ዘመን ሙሉ በስቃይ የኖረውን የአዳምን ልጆች ሁሉ የዘመኑን ብዛት የኖረበትን ለመናገር አሮጌይቱን ትእዛዝ አይደለም የምጽፍላችሁ፣ እሷ እንዳለች ናት አለው። እሷ እንዳለች ናት፣ እኔ ግን አዲስ ትእዛዝ እጽፍላችኋለሁ አለው። ከዛም ወረዳልና የዮሐንስ ወንጌል ምዕራፍ 14 ላይ ወእመሰ ታፈቅሩኒ እቀቡ ትእዛዜ፣ ከላይ ምን ብሎታል? ታፈቅረኒኑ ፈድፋደ ምሉ፣ ብትወዱኝ ትእዛዜን ጠብቆ የሚል አስተምሯል ወንጌሉ ላይ። አሁን ደግሞ ምን አለው? እነሆ የዮና ልጅ ስምዖን ሆይ ትወደኛለህ አለው። ትእዛዜን ጠብቃለሁ። አሁን ደግሞ ትወደኛለህ ያለው። ወካዕበ ትእዛዘ ሐዲሰ እጽሕፍልክሙ፣ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ አንድም እንግዳ ትእዛዝ እጽፍላችኋለሁ። ያዝ የእናቴ ልጅ ሄደ። እናንተም ላይ መልሰዋለሁ፣ ይህ ነገር በእርሱ ዘንድ እውነተኛ ነውና እውነተኛ ቃሉን እውነተኛ ትእዛዙን በሰጠኋችሁ መንገድ ጸንታችሁ ኑሩበት። እመሰ ሀለፈ ጽልመት፣ ጨለማው አልፏልና የድንቁርናው ዘመን አልፏልና ወብርሃን ዘበአማን ወደ አስተርአየ፣ እውነተኛው ብርሃን አሁን ይበራል። ይኸውም እነሆ ወንጌል ፈጽሞ ተሰጥቷልና ዘመኑ የብርሃን ዘመን ነውና። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 9 ወዘሰ ይብል ውስተ ብርሃን አሎኩ፣ በብርሃን አለው የሚል ማለት
በእውቀት በወንጌል እኖራለሁ የሚል ወይጸልይ ቢጾም ወንድሙን የሚጠላ ሐሳቤ ውእቱ ሐሰተኛ ነው፣ እውነት በውስጡ የለችም። እስካሁን በጨለማ ይኖራል። ገና እስከ ዛሬ በጨለማ ነውና በድንቁርና በኦሪት ይኖራል። ኩሉ ዘይጸልይ ቢጾም ቀታሌ ነፍስ ውእቱ ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። ተጣልታችሁ ያልታረቃችሁ ሰዎች፣ በወገን ቂም የያዛችሁ ሰዎች ይሄ ሲነበብ ምን ይሰማችኋል? ወንድሙን የማይወደው በሞት ይኖራል አለ፣ በሕይወት የለም። የሚጠላው ጭራሽ ነፍሰ ገዳይ ነው አለ። ወንድሙን የሚጠላ ሰው ከገደለ እኩል ነው። በነፍስ ማለትም ከሞት በኋላ ባለው ሕይወት የዘላለም ድህነት የለውም። ወንድሙን የማይወድ ወንድሙን የገደለ አንቀጸ ንስሐ አባቶቼ እናንተ ነው። አልቦቱ ንስሐ ነው የሚለው። በማህፀንም ያለው ጽንስ ማስወረዱ ነፍስ ነው፣ ይጠየቃል፣ ያስጠይቃል። ልብ በሉ። ወንድሙን የገደለ በዘላለም በሚገኘው ሕይወት ያው ድህነት የለውም ይላል ማቴዎስ 5:21 እስከ 22። ወንድሙን ጨርቃም፣ ልብ አድርጉ፣ ወንድሙን በአደባባይ ጨርቃም ብሎ የተሰደበ ተፈጥሮን ሳይነካ ጨርቃም ብሎ ቢሰድበው፣ በሌላ በማያምር ስድብ ቢሰድበው በአደባባይ ይፈረድበታል አለ። በተፈጥሮው ግን እውር ቢሆን አንተ እውር ቢለው፣ ሽባ ቢሆን አንተ ሽባ ቢለው፣ ደንቆሮ ቢሆን አንተ ደንቆሮ ቢለው የዘላለም ፍርድ ገሃነም ይጠብቀዋል። ወንድሙን እንዲህ ብሎ የሰደበ የጠላውንም ልብ አድርጉ ምን ያህል እንዳወዳደረ። እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። የሚያየውን ወንድሙን ያልወደደ የማያየውን እግዚአብሔርን ወዳለሁ እንዴት ይላል? እነሆ ይህ ሐሰተኛ ነው፣ በጨለማ ይኖራል። በሚሰራው ስራ ሁሉ እንቅፋት ይገጥመዋል። ጨለማው ዓይኑን አሳውሮታልና አእምሮን ደፍኖታልና። በዚህ ምክንያት የጥላቻው ብዛት አእምሮን ስላሳወረው በፊቱ ያለውን አያይምና ወድቆ ይቀራል። ትርፋት ልስራ ቢል አይሳካለትም፣ በጎ ነገር ቢል አይቃናለትም። ስለዚህ ያ ጨለማ ዓይኑን አሳውሮታልና ያ የወንድምን ጥላቻ አእምሯችን ስላሳወረው ጭካኔያችን ከሰይጣን የከፋ ሆኗል። የምንሰማው ሁሉ ጆሮ ይጠልዛል። እግዚአብሔር ያጥናሽ። ልብ በሉ። በዚህ በዮሐንስ መልእክት ላይ ወንድሙን የማይወድ ወንድሙን የሚጠላ እኛ ወንድሞቻችን የምንወድ ስለሆነ ከሞት ወደ ሕይወት ተሸጋግረናል። ደጋግሞ ወንድም እያለ ጠቅሶታል። አንደኛ ፈጣሪያችን እግዚአብሔር አንድ ስለሆነ ሚልክያስ 2:10። ሁለተኛ ከአዳምና ከሔዋን ከአንድ አባት ከአንድ ሃይማኖት ከአንድ ማኅፀን ከአንድ ቋንቋ ስለተገኘ። ሶስተኛ በሶስትነቱ በአብ በወልድ በመንፈስ ቅዱስ ተጠምቀን ከአንድ ማኅፀን ስለምንወጣ የአንድ ማኅፀን ልጆች ስለሆን ወንድሞች እያለ ጠቅሶታል። እንዲህ ነው የምንዋደደው። የአንድ አባት ልጆች ነን። ታምናላችሁ? ይሄ ሁሉ ጥላቻ ከምን መጣ? ከአእምሯችን መታወር የተነሳ። ወዘሳ ያፈቅር ቢጾም ውስተ ብርሃን፣ ወንድሙን የሚወድ በብርሃን ይኖራል። ብርሃን እግዚአብሔር ከእርሱ ጋር ነውና የጀመረው ሁሉ ይቃናለታል። እባካችሁ የጀመርነው ዳር እንዲወጣ፣ የጀመርነው መሰረቱ እንዲጸና እርስ በርስ እንዋደድ፣ ትእዛዛቱን እንጠብቅ። የአባቶቻችን አምላክ በረድኤት አይለየን። ቅድም በነገርኳችሁ ንዑስ ርዕስ ላይ እነሆ አዲስ ትእዛዝን እሰጣችኋለሁ። ይህቺ አዲስ ትእዛዝ ምንድን ናት? ወካዕበ ትእዛዝ አዲስ እጽፍ ለክሙ ወውእቱ እሙን ብክሙ። ዳግመኛ አዲስ ትእዛዝን እጽፍላችኋለሁ፣ ይህም ትእዛዝ በእናንተ ጸንቶ ለዘላለም እንዲኖር ጻፍኩላችሁ። አዲስ ትእዛዝ የዮሐንስ ወንጌል ምዕራፍ 15 10 እና 12 ቁጥር ወዛቴ እቲ ትእዛዝ እንቲአየ ወዘንተ አዘዝኩክሙ ከመ ትትፋቀሩ በይናትክሙ በከመ አነ አፍቀርኩክሙ።
እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ይህን ቃል ትጠብቃላችሁ። ትእዛዜ ይህች ናት አስተምሮታል ጌታ ቅዱስ ጴጥሮስ። ትእዛዜ ይህች ናት። አሁንም እስከ ዛሬ ድረስ ይችን እስከምነግርህ ድረስ አንደኛ ሕገ ኦሪቷን፣ አሁን ደግሞ እስከዚህ ድረስ በሐዲሱም አስተምሬህ ቀናት አልፈዋል። ታስታውሳለህ ያስተማርኩህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ። ይህች ትእዛዝ አዲስ ትእዛዝ ናት። አሮጌይቱ ትእዛዝ ባልንጀራህን እንደ ነፍስህ አድርገህ ውደድ የምትልናት። ውደድ የምትልናት ልብ አድርጎ አዲስ ትእዛዝ እጽፍላችኋለሁ። አዲሱ ትእዛዝ እንዲህ የሚል ነው፣ እኔ እንደሞትኩላችሁ አንዱ ለአንዱ ይሙትለት። በጥንተ ስብከቱ በነቢያት ውደደው ነው ባልንጀራህን። በሐዲስ ስብከቱ ደግሞ ምን አለው? እኔ እንደሞትኩ ሙቱላቸው። እኔን አብነት አድርጋችሁ እኔ እንደሞትኩላችሁ እስከ ሞት ድረስ ተዋደዱ። አዲስ ትእዛዝ እጽፍላችኋለሁ። እንግዲህ ራሳችሁን መዝኑ። ሚዛን ላይ ነው ያለነው። እንዲህ ነው የምንዋደደው፣ እንዲህ ነው የምንወደው። እግዚአብሔር ይሁነን። አባቶቻችን እኮ ተጠቅመውበታል። ይህንን አዲስ ትእዛዝ ሰጠኋችሁ፣ ይህን አዲስ ትእዛዝ ጻፍኩላችሁ። አስተውሉ። በጥንተ ስብከት ማለት አሮጌቱ ትእዛዝ ባልንጀራህን እንደ ነፍስህ ውደድ የምትልናት። እኔ ግን ይህን ሰጠኋችሁ፣ እንደሞትኩ ሙቱላቸው። ጌታችንም ቅዱስ ጴጥሮስን በተደጋጋሚ ትወደኛለህ ያለው እስከ ሞት የወደድኩትን አንተም እስከ ሞት ተወደው ዘንድ ይሄንን ሕዝቤን አደራ ሊሰጥህ ነው እያለ ነው። እየሾመው ነው ያለው። በሕዝቡ ላይ በመንጋው ላይ እየሾመው ነው ያለው። አልቦ ዘያቢ ወይሄ ይስምዝ ፍቅር ከመቤሲ ዘይቤጡ ነፍሶ ቤዛ ቢጹ። ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ሰውነቱን ለባልንጀራው ቤዛ አድርጎ እስከ መስጠት ድረስ የሚወድ ከዚህ በላይ ምንም የለም። እስከዚህ ድረስ እኔ እንደሞትኩ ሙቱላችሁ ብዬ አዲስ ትእዛዝ እጽፍላችኋለሁ። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ትወደኛለህ? ከላይ በተማርነው ምሳ ከበሉ በኋላ ይሄ ጥያቄ መጥቶበታል። ታፈቅረኒኑ ፈድፋደ ምሉ አይዞ ልጨርሰው ነው የእናቴ ልጅ። ከነዚህ ይልቅ ትወደኛለህ? አጠገቡ ካሉት ከነዚህ ይልቅ ትወደኛለህ? በቀደመው በኦሪቱ ለሙሴ ሕጉን የሰጠሁት እኔ ነኝ። ጥንትም እኔ ነኝ፣ አሁንም የማዝህ እኔ ነኝ እያለው ነው። የጥንቱም የባህሪ አምላክ ትእዛዝ ነው። አሁንም የባህሪ አምላክ ላዝህ ነው፣ ልሾምህ ነው። ያን ጊዜ ሙሴን ሾምኩ፣ አሁን በሕዝቤ ላይ አንተ ልሾምህ ነው እያለው ነው። እኔ እናንተ ተሾመናል። ምን እየሰራን ያለ ነው? አባቶቻችን በበጎቹ አልቀቡን። አባቶቻችን ሻሹ ያምርባቸው ነበር፣ ቆቡ ያምርባቸው ነበር። መርካቶ ገብቶ ተቸግረናል። የእናቴ ልጅ አይች መርካቶ ሻሹንም እየሸጠች ነው፣ ከበሮውን እየሸጠች ነው፣ መስቀሉን እየሸጠች ነው፣ ካባውን እየሸጠች ነው። እንደው ለመሆኑ የመስቀሉ የካባው የቆቡ ቦታ መርካቶ ነው? ምነው ባለቤት አጣ ንብረቷችን ቤተ ክርስቲያን? አረ ሰው ያለህ አለ እግዚአብሔር ያለህ። ምነው የእግዚአብሔር ንብረት ገበያ ገባ? ምን ሊያተርፉ ነው? ቆብ ተሽጦ ትርፍ፣ ሻሽ ሽጦ ትርፍ፣ ካባ ሽጦ ከበሮ ሽጦ መስቀል ሽጦ ትርፍ። ምነው ባለቤት የላትም ይህች ቤተ ክርስቲያን? ንብረቷ መርካቶ ነው መሸጥ ያለበት። መንኳሾቹም እኮ ቆቡ እዛው ገዳም ነበር ይሰፋ የነበረው ሲጸለይበት ከርሞ። አባቶቻችን ሻሹ አምሮባቸው ቆቡ አምሮባቸው መንግሥተ ሰማያትን ወርሷል። አባቴ ተክለ ሃይማኖት ትዝ ይልሃል? ከ24ቱ ሰማያት የተቀየጠው ድንግልናውን አጸንቶ በቆብ በድንግልና ያገኘው ክብር ከ24ቱ ካህናተ ሰማይ ጋር ያጠናል። ዛሬ አባቴ ተክለ ሃይማኖት ያ ንጹሕ ቆብ ልቦ የመነኮ ልቦ የቀሰሱ አባቶቻችን መንግሥቱን ወርሰዋል። መንጋውን ጠብቀው
አስተውሉ። እንዲህ ነው የምንወደው እስከ ሞት ድረስ። እኔ እንደሞትኩለት አንዱ ለአንዱ ይሙትለት። የጥንቱን ሕግ አምላክህን በፍጹም ልብህ ውደደው ብዬ ትእዛዙን የሰጠሁት ነው እኔ ነኝ። መውደዱን በምን እንገልጸዋለን? ራሱን አስመስሎ ነግበር ሰብአ በአርአያነ ወበአምሳሊነ መልኩን ሰጥቶ አእምሮ ፈጥሮ እናቴ ልጅ ብርሃንን አይ ዘንድ ብርሃን ፈጥሮ ዓይንን ሰርቶ እሱን ራሱን አስመስሎ ከመውደዱ ብዛት የተነሳ መላእክት እኮ እሱን አይተው አልጠገቡትም ነበረ። በበረት ካዩት በኋላ የእኛን ሥጋ ለብሶ ነው ያዩት። ራሱን አስመስሎ እኮ የፈጠረን እንዲህ አድርገህ ውደደኝ ያለው አምላክ እንዲህ ነው የምወድህ እያለ ነው። እንዲህ የሚወደውን ሕዝብ እንዲህ ነው ወይ የምንወደው? የስምንተኛው ሺህ ሹማምንቶች እኔ የማዝነው ቆቡም ሻሹም መርካቶ ካባውም ከበሮውም እንደገባ የእናቴ ልጅ ሹመቱም መርካቶ ገብቶ ይሆን? እናቴ ልጅ ይብላኝላቸው ሹመትን ሽጠዋት ከሆነ ይብላኝላቸው ሻርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው ሐዋርያትን በከንቱ ተቀበላችሁ፣ በከንቱ ስጡ። አሁንም እየሾመ ያለው ወርቅ ብር ተቀብሎ አይደለም። ተወደኛለህ፣ ቀድሞም እኔ ነኝ፣ አሁንም እኔ ነኝ። ተወደኛለህ፣ ራሴን አስመስሌ ፈጥሬሃለሁ። ተወደኛለህ፣ የሞትኩለትን ሕዝብ የምትወደኝ ከሆነ ሙትለት። ግደለው አላለም፣ ሙትለት። የሞትኩለትን ሕዝብ ደሜን ያፈሰስኩለትን ደሜን አፍስለት። የተሰቀልኩለትን ተሰቀልለት አለው። ያው ተሰቅሎ አልፏል። እኛ መቼ ነው ትእዛዙን የምንፈጽመው? ያዝ የእናቴ ልጅ። ከዚህ በኋላ አስተውሉ። አይ ጉድ! ቅዱስ ጴጥሮስም ተወደኛለህ ብሎ ለጠየቀው ጥያቄ ወእግዚኦ ለሊከ ተአምር ከመ አነ አፈቅረክ። ቅዱስ ጴጥሮስ አቤቱ እንደወደህ አንተ ታውቃለህ። ልብና ኩላሊትን የሚመረምር ጌታ እኮ ነው። እንደወደህ አንተ ታውቃለህ። አስተውሉ። አይ ጉድ! አንተ ታውቃለህ። ያሁኑ ፍቅር ልብ አድርጉ። ያሁኑ ፍቅር ሙትለት ነው። ያሁኑ ፍቅር የቀድሞው ውደደው ነው። አሁን ደግሞ ሙትለት ነው ብሎ ያስተማረው አስተምሯል። ሙትለት ብሎ አሁን ትወደኛለህ ስለው ልትሞትልኝ ነው ወይ ነው የምትወደኛለህ እየጠየቀ ያለው። ሰም ለበስ ነው ጥያቄው። ልብ አድርጉ። ሞትለት ብሎታል። ልትሞትለት ነው ወይ ትወደኛለህ ያልከኝ ያለው እየጠየቀው ነው። መልስ ስጡ ሁላችሁ። በቤሎ ጊዜ ኢየሱስ ራእይከ አባግየ መድኃኒታችን ኢየሱስ ክርስቶስ በጎቼን ጠብቅ። በጎቹ ባለቤት አላቸው። በጎቹን ከአውሬ የሚጠብቅ ከነጣቂዎች የሚጠብቅ ከግፈኞች ክንድ የሚጠብቅ ባለቤት አላቸው በጎቹ። በባለቤቱ ንብረት ማንም ሊቀልድ አይችልም። ንጉሠ ነገሥት ነው። መዓቱን ቢያመጣው መመከቻ የለው፣ ምሕረቱን ቢያመጣው ወደር የለው። ተው በጎቹ ባለቤት አላቸው። አይ ጉድ! ወይ ቤሎ ጊዜ ኢየሱስ ራእይከ አባግየ በጎቼን ጠብቅ። ለጊዜው 10ሩን ሐዋርያት ነው። ለምን 10 ሆኑ? ማንም ይነግረኝ። 10ሩን ሐዋርያት ለጊዜው ጠብቅ ሲለውል እሱ ሊቀ ካህናት ነው። በስሩ ያሉትን ጠብቅ ነው። ዛሬ በሱ ቦታ ያሉ አባቶቻችን ሊቃነ ጳጳሳት፣ ንጹሐን አባቶቻችን፣ ቅዱሳን አባቶቻችን፣ ሕጉን አጽንተው ለዚህ ክብር የበቁ አባቶቻችን የሚሾሟቸውን ካህናት ይጠብቁ ዘንድ እነሆ እንዲህ አድርጎ አደራ ሰጥቷቸዋል። እየሾሙ አደራውን እያስተማሩ መንጋውን ያስጠብቃሉ። ንጹሐን አባቶቻችን ጳጳሳት፣ ሊቃነ ጳጳሳት በሱ ቦታ አይተው እንዲህ ነው ወይ የምትወደኝ? ሞትላቸው። አዲሱ ትእዛዝ የቀደመችው ትእዛዝ እኔው የሰጠኋት ባልንጀራህን ውደድ ነበር። አሁን ሙትለት የምትል ነው። እንድትሞትለት ነው የሾምኩህ እያለው ነው። እንድንሞትለት ነው ለዚህ ሕዝብ የተሾምነው። እንድንገለው አይደለም፣ እንድናታልለው አይደለም፣ እንድንዘርፈው አይደለም። ይብላኝላችሁ ሳይገባችሁ በ8ኛው ሺህ ሹመት ውስጥ የገባችሁ በ8ኛው ሺህ ሹመት
ሺህ ሞት ይሉ ነበር አባቴ ሲያስተምሩ። ሺህ ሞት ተቀጥሏል። አንዱንም አትመክት እንኳን ሺህ። ከዚህ በኋላ ፍጻሜው ለ10 ይሁዳ በራሱ መንገድ ሄዷል። ቅዱስ ጴጥሮስን አልቆጠረውም ሹም ነውና 10 ከበታቹ ናቸው ለጊዜው። ለኋላው ግን በጎቼን ያለው እናቶችን አባቶችን አልጠበቅንም። አዲስ አበባ ስገባ እዚህ እስጢፋኖስ ጉባኤ እሑድ ነበረ። የእናቴ ልጅ 10 ሰዓት ጀምራለሁ 12 እንወጣ ነበር። ዛሬ ጉባኤ የሚጀመረው ምሽት ነው። እናቶች የሉም፣ አይናቸው ፈዟል። አባቶች የሉም፣ አይናቸው ፈዟል። ደክመው የሰሩት ቤተ ክርስቲያን ምሽት ጉባኤ አይከታተሉም። ወጣም ወረደ በዓል ከገጠመ ወይም ያችሁ እሑድ ጠዋት ናት። አያስጠይቁም በጎቹ አያስጠይቅም። የሽማግሌው ነፍስ ያሮጊቱ ነፍስ ይብላኝላችሁ። የጨለማ ጉባኤ የምታካሂዱ ሰዎች ዋዜማ ካልሆነ በስተቀር ከ12 ተኩል በኋላ ብትቆይ የራስህ ኃላፊነት ነው። አሮጊቶቹ አያስፈርዱም፣ እናቶች አባቶች አያስፈርዱም። በጎችን ጠብቅ፣ አሮጊቶቹን እናቶችን አባቶችን ጠብቅ። አደራ የተሰጠው። ቀጥላለሁ። ቀጥሎ ዮሐንስ 21:16 ወካዕበ ዳግመ ይቤሎ ስምዖን ወልደ ዮና። አሁንም በጥንተ ስብከቱ ነው የሚጠራው። ልብ አድርጉ። አሁንም በጥንተ ስብከቱ ስጠራው በጥንተ ስብከቴ ላይ ተመስርተህ አሁን በሐዲስ ኪዳን ባስተማርኩህ ለዛ ውደደው ላልኩህ ወንድም ሙትለት፣ እኔ ሞቼለታለሁ። እኔን አብነት አድርጋችሁ በጎቼን እስከ ሞት ድረስ ጠብቁ። የት ነው ያለ ነው? የት ነው ያለ ነው? ምን እየሰራን ያለ አለው? እኮ ስርዓት ነበረው። ታስታውሳላችሁ? እዚህ የነበራችሁ እሑድ ቅዳሜ ሙሉ ጉባኤ አልነበረንም? ዓርብ ከ10 ሰዓት ጀምሮ አልነበረን? ቁርስ እዚሁ አድርገን ምሳ እዚሁ በልተን ሙሉ ቀን ጉባኤ። ቅዳሜ ከ2 እስከ 6 ከ8 እስከ 12 እሑድ ከጠዋት ጀምሮ እስከ 6 ምሳ እዚሁ በልተን እስከ 12 ሰዓት አልነበረም? እናቶች ተካፍለው በብርሃን ቤት ይገቡ አልነበረም? ገና እሑድ ጠዋት ገና ምኑ ሳያዝ አይዟችሁ ቁሙም እንደው ማህበራዊ ኑሮም እቺ በሳምንት አንድ ቀን ናት። ህዝቡ ገና ወንጌል ሳይጀመር ጭንቅላቱ እልም ብሎ እንዲሄድ ያደርጉታል። ጉባኤውን አይሰማም። የሚሄድበትን ሲያሰላስል ባዶውን ተመልሶ ሄድ። ታው የሚያስጠይቀንን ነገር አንስራ፣ ርግት ብለህ ስራ እንስራ። እንደው ስንት ደርሼ ይሆን እናቴ ልጅ? አይ ደህና ነኝ፣ ጥቂት ነች የቀረችኝ፣ አይዞህ የእናቴ ልጅ። ሁለተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ? አሁንም በጥንተ ስብከቱ እየጠራው ነው ያለው። በፍጹም ነፍስህ በፍጹም ኃይልህ ውደድ ነው የሚለው የጥንቱ። ወቤሎዎ እግዚኦ አንተ ተአምር ከማነ አፈቀረክ። አንተ ልብና ኩላሊትን የምትመረምር አምላክ፣ ጥንትም አንተ ዛሬም አንተ ጌታዬ አንተ ታውቀኛለህ። እንዲወድህም አንተ አጽናኝ አንተ ታውቃለህ ሲል እንዲወድህ አንተ አጽናኝ እያለው ነው። ያጸናን መድኃኔዓለም ክርስቶስ። አሜን አትሉም? የእናቴ ልጅ አላችሁ? እስቲ እጃችሁ ላይ የኔ ጌታ እጁን ያነሳ። አትመልሱት፣ አትመልስ። የኔ ጌታ አለሁ ብሎ እጁን ያነሳ መንጋህን፣ ጠቦቶችህን፣ ግልገሎችህን አለ ስለው አለሁ ብሏል። አለሁ በልልኛ የኔ መድኃኔዓለም። አለሁ ይበላችሁ መድኃኔዓለም፣ አለሁ ይበላችሁ የኔ ጌታ፣ አለሁ ይበልህ የእናቴ ልጅ፣ አለሁ ይበልህ የኔ መድኃኔዓለም፣ አለሁ ይበለን የኔ መድኃኔዓለም። እናቴ ልጅ ስለ መንጋው ይገደዋል፣ ስለ ጠቦቶቹ፣ ስለ በጎቹ፣ ስለ ግልገሎቹ ይገደዋል። ያያል ያያል። ቆላው ዙሩ ሞልቶለታል። ምስጋና ይግባህ የኔ መድኃኔዓለም። መስፈሪያውን ይዞ ይመጣል። ጠብቅ። ወቤሎዎ እግዚኦ አንተ ተአምር ከማነ አፈቅረክ። አዎ ጌታዬ ሆይ እንደወደህ አንተ ታውቃለህ፣ ትወደኛለህ። በሕገ ኦሪቱ ላይ ተመስርቶ በነቢያት ቃል ተመስርቶ ትወደኛለህ። ባስተማርኩ በአዲስ ኪዳን ተመስርቶ እንዳትረሳት። ሄጃለሁ፣ አይዞህ 5 ደቂቃ በቆይ ነው። ወይቤሎ ጊዜ ኢየሱስ ራእይከ መሐስየ ጠቦቶችን አለዋ። ለጊዜው የእናቴ ልጅ ጠቦቶችን ያለው 70 አርድእትን እነኚህን ጠብቃለሁ። ለኋላው ጠቦቶችን ያለው
ወጣቱንም ጠብቅ። ድሮ ሻሻቸው ያምር የነበሩ አባቶቼ ቆቡን ቢያደርጉት፣ ካባውን ቢለብሱት፣ መስቀሉን ቢያወጡት ያምሮ የነበሩ አባቶቼ በቃሉ ያጌጡ የብሉይ መምህር፣ የሐዲስ መምህር፣ የአቋቋም መምህር፣ የቅዳሴ መምህር ይባሉ የነበሩ ጌጣቸው ቃሉ የነበሩ አባቶቼ ያምርባቸው የነበሩ የነፍስ ልጆቻቸውን ስሙን ይመዘግባሉ። መዝገብ አላቸው። ሕፃኑን ከነ ክርስትና ስሙ፣ ተከታታይ ሕፃናትን በክርስትና ስማቸው፣ አባት እናትን በክርስትና ስማቸው መዝግበው ሞት ቢመጣ ወደ ሌላ ሀገር ቢሄዱ ከነ መዝገቡ ለሚወዱት ባልንጀራቸው ከቻልክ ራስህ ጠቅልለው ካልቻልክ አከፋፍል ለወንድሞች ብለው ተናዘው ነበር የሚሄዱት። የመጀመሪያ ኑዛዜያቸው የነፍስ ልጆቻቸውን አደራ መስጠት ነበር። የኔ ጌታ ሊያርግ ነው፣ አደራ እየሰጠን ነው፣ የትም ጥሎን አልሄደም። ከኋላም ትዝ ይላችሁ እንደሆነ ዮሐንስ 14 ነው ልበል፣ የእናቴ ልጅ አባቶች እርዱኝ፣ እናት እንደሌላቸው ልጆች አልተዋችሁም አላለም ብሎ የለም ወይ? እናት የሌለው ልጅ ያምርበታል። ይብላኝለት እመቤታችን የካደ ውዳቄ እብድ ውሻና እመቤታችን የካደ ንስሐ የለውም። እንዳትለፋ እመቤታችን የካደ እመቤታችን አንድ ነገር የተናገረ መንፈስ ቅዱስን የሰደበ ንስሐ የለውም። እንድታው በእመቤታችን ላይ የተናገረ ሕያው እግዚአብሔርን ንስሐ የለውም። እንዳትለፋ እንዳታታልል ራስ የእናቴ ልጅ አስተውሉ። ኋላ ግን ወጣቱን ብለነዋል። በቃሉ ጸንተህ መላውን ጠቦቶቼን ጠብቅ። ወጣቱን በቃሉ ጸንተህ ጠብቅ። ትወደኛለህ፣ እምወደውን ሕዝቤን ጠቦቶቹንም እነሆ በጎቹንም እምወደውን የተሰቀልኩለትን በአምሳሌ መልኬን አስመስዬ የፈጠርኩትን ሕዝቤን ጠብቅ። ገንዘቤ ነውና ሕዝቤ ነውና ጠብቅ። በእግዚአብሔር ሕዝብ ላይ የእናቴ ልጅ ይብላኝላችሁ። ሰው ያለቀሰባችሁ፣ ሰው ያስለቀሳችሁ ሰዎች፣ እንባ የፈሰሰባችሁ ሰዎች፣ እንባ የሰበረው ትንሣኤ የለውም። ቢታመም አይድንም፣ ቢሰበር አይጠገንም፣ ቢወድቅም ያነሳው የለም። ሰው የጣለውን እግዚአብሔር ያነሳዋል። እግዚአብሔር የጣላችሁ ሰዎች ወዮላችሁ። እግዚአብሔር አምላክ በበጎቹ ላይ በመንጋው ላይ ግፍ የሚሰራውን አንስቶ ነው ነቃቅሎ የሚጥለው። እግዚአብሔር እንዳይጥላችሁ መንጋው ላይ ግፍ አትስሩ፣ ሰው አትጥሉ። አንድ ማኅፀን፣ አንድ ፈጣሪ፣ አንድ አምላክ፣ አንድ አባት ነው ያለን። 30 አባት የለን። 30 አባት እንዳይሆን መጨረሻው። የእናቴ ልጅ ወይ ቤሎ 60 ስምዖን ወላ ዮና 3ኛ ጊዜም ልብ በሉ። ለምን 3 አደረገው? ቀድሞም 3 ነን። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ለሶስቱም ልብ አድርጎ አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። በአካል 3 በባህሪ 1። የአካሉ 3ነት ባህሪውን አይከፍለውም። የአካሉ የባህሪው አንድነት አካሉን አይጠቀልለው። ቀድሞም በ3ነቴ አሁንም በ3ነቴ በመሰረቷት ሕግ ጸንተህ ኑር። የቀደመችው ትእዛዝ ውደድ ነበር። አሁን የምሰጥህ ትእዛዝ ለበጎቼ፣ ለግልገሎቼ፣ ለጠቦቶቼ ሙትለት። ይሄ ነው የተሾምነው። እንዲህ ነው ያለነው። እየሞትልለት ነው። ከዚያ 3ኛ ሲጠይቀው የዮና ልጅ ስምዖን ሆይ ሲለው ከላይ የተማርነው በነቢያት ያናገረውን ስብከት መሰረት አድርጎ በተማርከው ባወቅከው ባስተማርኩት ቃል በኦሪቱም በአሁኑም በዚህ አይነት ነው የምትወደኛል። በ3ኛ ጊዜ ሲጠይቀው ወተከዘ ጴጥሮስ እስመ ይቤሎ 60 ታፈቅረኒ ነው። ጌታችንም ለ3ኛ ጊዜ ስለጠየቀው ቅዱስ ጴጥሮስ ፍጹም ተከዘ፣ አዘነ። ይኸውም ጌታችን በተያዘበት በዚያች ሌሊት በመከራ ጊዜ የማይለይ ነው ወዳጅ። 3 ጊዜ የካደው ትዝ ብሎት ሐዘኑ ውስጡን ነካው። አሁንም ይክደኛል ብሎኝ ሆኖ ያለው
የኛ ጌታ ግን ፍቅሩን እየለካው ነው አሁን ያለው። ምን አለ? እነሆ የቀደመውን ክህደቱን በማስታወስ የበለጠ ተሰበረ። እባካችሁ የቀደመውን በደላችንን ትቶ ታመን ከሆነ የዳን ጎለብን ከሆነ የሞላልን ያን የቀደመውን በደሌን ትተህ ለዚህ አበቃኸኝ ብላችሁ አስቡት። ቀድሞ ክጄህ ነበረ፣ አምጥተህ ደግሞ ለዚህ ለሹመት አጽንተኸኛል። ጌታዬ ሆይ ቀድሞ እኮ አልክድህም ብዬ በራሴ ባልመካ ኖሮ አልክድህም ነበር። አሁን ግን አንተ በቀደመውም ትእዛዝህ በአሁኑም ትእዛዝህ አንተ ታጸናኛለህ ብሎ ነው ያዘነው። እሱ ያጽናን መድኃኔዓለም። እንደ ቅዱስ ጴጥሮስ የቀደመውን ክህደቱን ትቶለት መሳሪያውን አደን ሲሄድ አዳኙ መሳሪያውን ወረድ አድርጎ ቀርሻ ጭስ ጨሶበት እንደሆነ ሞራ አንጥቶ ወልውሎ በበርኖስ ፈግፍጎ አሳምሮ ወልውሎ ሊያድንበት ይሄዳል። ያን ከሃዲ በፍቅሩ ወልውሎ በደሙ አንጽቶ በመንጋው ላይ ሊሾም ከፊቱ አቁሞ ጥያቄ ጠየቀው። አሁን ቢጠይቀን መልሳለን። እኛ እንደ ጴጥሮስ ነው የምንወደው። እናቴ ልጅ ከዚህ በኋላ አቤቱ ጌታዬ ሆይ እንድወድህስ አንተ ታውቃለህ፣ እንድወድህም አንተ ታጸናኛለህ አለው። ራሱን ሰጠ አሁን ለጌታ። እንድወድህም ታውቃለህ፣ እንዲህ እንደምትፈልገው እንድወድህ የምታደርገኝ አንተ ነህ ብሎ ስልጣኑን ለራሱ ሰጠ። ክብር ይግባው የኔ ጌታ። ወቤሎ ራእይከ አባግዕቴ በሦስተኛው ጾታ ለይቶ ቅዱሳት አንስትን ጠብቃለሁ። ነገር ግን ጾታ የማይለ ሕፃን ከተባለ ሕፃን ነው፣ ጾታ አይለይም። አባግዕቴ ሴቶቹን 36 ቅዱሳት አንስትን ጠብቃለሁ። አንድም ግልገሎችን ጠብቅ ሲለው ግልገሎች ለጊዜው 36 ቅዱሳት አንስት ሀተታ ልጨርሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቄርሎስን ስም በቀደመ ስሙ በተደጋጋሚ ጠርቶ ስምዖን የቀደመ ስሙ፣ አዲሱ ስሙ ጴጥሮስ። ጴጥሮስ ማለት መርግ ናዳ ማለት ነው። ናዳ በቆላ አካባቢ ያደጋችሁ፣ ተራራማ ስፍራ ያደጋችሁ፣ በተለይም ክረምት ሲመጣ መሬት ውሃ ሲበዛበት ሸተት ብሎ ናዳው ወርዶ እዛ ታችኛው መሬት ሲያርፍ ወይ መሬቱን ያሰምጠዋል፣ ቤት ካለ አመድ ያደርገዋል፣ ከብትም ካለ ፍጭት ነው የሚያደርገው። ናዳ ነው አለው ቅዱስ ጴጥሮስ። ጴጥሮስ ማለት አለት ናዳ ማለት ነው። አሁን ልብ አድርጉ፣ አስተውሉ። የኛ ጌታ በአዲሱ ስሙ ሊጠራው ነው እንግዲህ ናዳ ማለት ነው። ናዳ ደግሞ ምንጊዜም ከላይ ነው የሚወርደው። ድንጋዩም ልብ አድርጉ፣ ድንጋዩም ሌላውም ከላይ የሚወርድ ናዳ ይባላል። የበረዶ ናዳ አለ አይጣል፣ የዝናብና የመብረቅ ናዳ አለ ያውጣል። አሜን በሉ። በጣም የሚያስፈራ ነው። ቅዱስ ጴጥሮስን ሹመቱ ከላይ፣ ጥሪው ከላይ፣ የተባረው ከላይ፣ ቃሉ ከላይ፣ የተሾመው በምዕመናን ላይ ዛሬ ያሉ አባቶቻችን ንጹሐን ጳጳሳት፣ አባቶቻችን በእነሱ የሾሙ ንጹሐን ካህናት ሹመታቸው ከላይ። ይህን ስናገር መርካቶ ያለ ሹመት ነው ወይስ ከላይ ነው የተሾምነው? ተው የእናቴ ልጅ፣ ተው የእናቴ ልጅ። ወይ አልተማርኩም ብለህ ተማር፣ ወይ ተምሬያለሁ ብለህ አስተምር። ምከረው ምከረው፣ እምቢ ካለህ መከራ ይምከረው፣ መከረው ምከረው። ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ምከረው፣ ይመለስ በጊዜ። እምቢ ካለ ምከረው ምከረው፣ ይመለስ በጊዜ። ገደል ሊከተው ነው የያዘው አባዜ። እናቴ ልጅ ምከረው ምከረው፣ ቢመለስ ይመለስ፣ ባይመለስ አፈር ይልበስ። አስተውሉ። የእኛ ጌታ ሹመቱ ከላይ፣ ቃሉ ከላይ፣ ራሱ ይህን ቃል የጠየቀው ከላይ። ጴጥሮስ ማለት ናዳ ማለት ነው። ሹመቱ ከላይ የተሰጠው። በአሁኑ
የጴጥሮስ ሹመት ነው ወይ? በስምንተኛው ሺህ ያለው ቆብና ሻሽ መርካቶ ገብተው ከአባቶቻችን ተቀላቅለዋል። እሱ ባወቀ አርዮስን ከ350 ሊቃውንት 18 ሊቃውንት መካከል መቅደስ ገብቶ በአፌ ክጅ አምኜ በልቤ ብክድ ማን ያውቃል ብሎ መሃላቸው ቅዳሴ ገባ። ልዑል እግዚአብሔር ከመቅደሱም አስወጥቶ እነሆ ከመቅደሱም አስወጣው። ሙሉ ሆድ ዕቃውንም አስወጥቶ እግዚአብሔር አምላክ እድሜውን ቆረጠው፣ ገደለው አርዮስን። ዛሬም በቆቡና በሻሽ አባቶቼ መካከል እንደ 318ቱ የተደባለቀ ቢኖር በአርዮስ የወረደው መዓት ይውለድበት፣ በአርዮስ የወረደ መዓት ይውለድበት። ደግመዋለሁ፣ በአርዮስ የወረደ መዓት ይውለድበት። መቀለጃ አይደለም የአባቶቻችን ሻ መቀለጃ አይደለም። በንጹሃን አባቶቻችን በንጽህና በተሾሙ ሊቃነ ጳጳሳት በንጽህናቸው በሾማቸው ካህናት መካከል የምን አደነባበር ነው? ይለይ መድኃኔዓለም ክርስቶስ ይለየው። ጴጥሮስ አለዋ ሹመቱ ከላይ ቃሉ ከላይ አውርድባቸው አስተምራለሁ። አጋንንትን ላይ ሲወርድባቸው የሚያንቀጠቅጥ እነሆ አጋንንትን ከመመናን ልቦና የሚያባርር የሚያሸሽ ስልጣን ሰጡ። መናፍቃን የቃሉን አዳ እየወረደባቸው እየደነገጡ እየፈሩ ከመመናን ይለያሉ። በዚያን ጊዜ በ318ቱ መካከል አሸምቆ የገባው መንበሩ ድረስ ህብስቱን እስከ መቀበል የደረሰ አርዮስ ያ የ318ቱ ቃል ሹመታቸው ከላይ ስለነበረ ከመቅደስ መንጥቆ አውጥቶ ከአጥር ውጭ አንጀቱን ዘርግፎ ሜዳ ላይ ጥሎታል አርዮስን። ያን አምላክ ነው አባቶቻችን ያስተማሩን። ያንን አምላክ ነው አባቶቻችን የነገሩን። ያን አምላክ ነው እነኛ 318ቱ ያጸኗት ጸሎተ ሃይማኖትን ደግሞ እነኛ አባቶች በሰጡን ሕግ ነው ጸንተን የምንኖረው። የእናቴ ልጅ አስተውሉ፣ ነግረውናል አባቶቻችን። መናፍቅና እብድ ውሻ መድኃኒት የለውም። የእናቴ ልጅ ያ ቃል እየወረደባቸው ከአባቶቻችን መካከል መናፍቃን እየደነገጡ ይለያሉና አስተውሉ። አንድም በተማረው ቃል በቀን ሐሩር በሌሊት ቁር በአሕዛብ ደፋታና ፉከራ የማይናወጥ አለት ነህ፣ በመከራም የማትናወጥ አለት አድርጌ ሾሜሃለሁ አለ አይኔ መድኃኔዓለም። ክብር ምስጋና ይግባ። የእናቴ ልጅ ድምፃችሁን ልስማው አላችሁ? እሺ አድምጡኝ፣ አድምጡኝ። ምን ያህል የሞተለትን ሕዝብ እንደሚወደው 3 ጊዜ ጠይቆ እንዲህ አድርጎ ነው የሾመው። በዚህ ትእዛዝ በዚህ ቃል መሰረት ጴጥሮስ ተብለው ነው እነዚህ ካህናት የተሾሙት። ልባርኩ ንጹሐን አባቶቻችን ቤተ ክርስቲያናችን ያላትን መስፈርት አሟልታ ያን አሟልተው የተገኙትን ካህናት እንዲህ አርጋ ነው ጴጥሮስ ብላ የምትሾማቸው። በእነኚህ ነው መንጋውን የሚያስጠብቀው መድኃኔዓለም። ከዚህ ውጭ ያሉትን መድኃኔዓለም አያውላት አያሳድራት፣ ይለየው። እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ ማዕዜኑ እግዚኦ ትረሳኒ ለግሙራ እስከ ማዕዜኑ እግዚኦ ትመይጥ ገጸከ እምኔ። አቤቱ እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ በነፍሴ መካከላለሁ? አቤቱ ጠላት አሸነፍኩት እንዳይል ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 12 ጸልዩት። እናቴ ልጅ እስከ መቼ ድረስ ነው የምናለቅሰው? እስከ መቼ ድረስ ነው የምናዝነው? እስከ መቼ ድረስ ነው? ሰፌዱ እኮ በእጁ ነው ያለው። እናቴ ልጅ ሆኜ በሰፋችው ሰፌድ ስንዴውን አቅርባ እንዲህ ስትለው ያጅራታም ቱር
ቶሎ ያለ ይወጣል። የእናቴን ሰፌድ እንኳን የሚያዞረውን ለሰውም አይበጀውን እንክርዳድ የሚለይ ሰፌድ ነበራት። የኔ ጌታ ሰፌድ እኮ በእጁ ነው ያለው፣ ማንሹ በእጁ ነው፣ አውድማው እሱ ጋር ነው ያለው። ያዘራዋል፣ ይወቃዋል፣ ያሄደዋል። የሚቸግረው ነገር የለም። መዓቱ ያልቅበት፣ ምሕረቱ ያልቅበት። አቤቱ እንደ ቸርነቱ ጎብኘን። ይኸውም ጥንተ ስብከት አስተውሎ በመከራም ያጸናው ዘንድ መሆኑን ለመናገር ጴጥሮስ አንተ አለት ነህ፣ ቤተ ክርስቲያኔን በአንተ ላይ መሰረታታለሁ። ይኸው የአባቶቻችን የጴጥሮስ ምትኮች በጴጥሮስ የተመሰረቱ ቤተ ክርስቲያን በእነሱ ላይ የተጣለችባቸው አባቶቻችን ሕጓን ስርዓቷን አስከብረው የሚኖሩ የእናቴ ልጅ አስተውሉ። ይኸውም ጥንተ ስብከት ነቢያት የተናገሩትን እኔ ደግሞ ባስተማርኳችሁ ቃል መሰረት የምትወደኝ ነህ ወይ ብሎ ቅዱስ ጴጥሮስን ፍቅሩን በአምላካዊ ስልጣኑ ሁሉን ያውቃልና ለክቶ ገምቶ ለይቶ መንጋውን እንዲጠብቅ እግዚአብሔር አምላክ ጥንትም የነበረ ሙሴን የሾመ አምላክ አለት ነህ ብሎ እስከ ዘላለሙ ለእሱ ይሁን። የመጀመሪያው በጥንተ ስብከት፣ ሁለተኛይቱ ትእዛዝ ደግሞ በሐዲስ ኪዳን የእናቴ ልጅ ራሱን የኛ ጌታ መስዋዕት አድርጎ ሰጥቶ አዲስ ትእዛዝ እጽፍላችኋለሁ ብሎ አዲስ ትእዛዝ ሰጠን። በተደጋጋሚ በጥንተ ስብከቱ ጠየቀው፣ ነቅቶ በጎቹን ጠቦቶቹን ይጠብቅ ዘንድ አደራ ሰጠው። ዮሐንስ 14 15 ቁጥር 21 23ን አንብቡት። ስለዚህ ጌታችን ከጥንት ስብከቱ ራሱ ያስተማራቸውን ቃል መሰረት አድርጎ በጎችን ጠቦቶችን ግልገሎችን ጠብቅ ብሎ 3 ጊዜ የካደውን ቅዱስ ጴጥሮስን 3 ጊዜ ጠይቆ በሶስትነቴ እኔ ነኝ፣ ከእንግዲህ በሶስትነቴ በሾምኩህ በስልጣንህ በአንተ አድሬ እንዲህ እስክትሆን ድረስ በጎችን እጠብቃለሁ፣ እኔ ካንተ ጋር ነኝ ብሎ ሾመው። ክብር ምስጋና ይግባው። አባቶች እንግዲህ የእናቴ ልጅ ካህናትን ስታስቡ እንዲህ አድርጎ ነው የሾመልን። በቃ እንዲህ አድርጎ ነው የሾመልን። ከዚህ ለወጣ ወዮለት። የእናቴ ልጅ የሾመውም በከንቱ ነው። ብር አልተቀበለም፣ ወርቅ አልተቀበለም። ጭራሽ ስትወጡ ጫማም እንዳትይዙ፣ ወንጌልን ተጫሙ፣ ትርፍ ነገር አትይዙ፣ ስንቅም አትያዙ፣ ምግባችሁ እኔ ነኝ። በትር አትያዙ። ይህቺ እምነት እንደ አምባገነኖች በአምባገነኖች በአሸባሪዎች የምትመሰረት እምነት አይደለችም። እውነተኛ እምነት ስለሆነች በትምህርት የምትመሰረት አስተምራችሁ የምታሰፏት ናትና በትር አትያዙ አላችሁ። በጦርነት የምትስፋፋ አይደለችም ይቺ እምነት፣ በማስተማር ብቻ ይሄን ሰጠኋችሁ ሲል በጎቼን ሲል ህዝቡን፣ አባቶችን፣ እናቶችን፣ ጠቦቶችን፣ ወጣቷን፣ ግልገሎችን፣ ህፃናቱን በማህፀን ያሉትንም ከተጸነሰበት ሰዓት ጀምሮ ከሰከንዷ ጀምሮ መላእክት ይመደባሉ። እጃችሁን በዚህ ላይ ያነሳችሁ ወዮላችሁ። ይሄን ትምህርት ያስተማራችሁ፣ ጽንስ አስወርጅ ብላችሁ ያስተማራችሁ፣ መድኃኒት የሸጣችሁ የተባበራችሁ ሁሉ እግዚአብሔር ይሁናችሁ። ከዚህ በኋላ እኔን አብነት አድርጋችሁ ጸንታችሁ ኑሩ። ጌታችን ራሱን መስዋዕት አድርጎ ስለኛ ያለውን ፍቅሩን እስከ ሞት ድረስ አሳይቶናል። ሁሉንም ስጋውንም ደሙንም ሹመቱንም ጸጋውንም ክብሩንም ሁሉ ያለምንም መቆጠብ ያለምንም ክፍያ ሰጥቶናል። አባቶቻችንን ሾሞልናል። በሐዋርያት ምትክ የተተኩ አባቶቻችንን፣ በንጹሐን በጳጳሳት የተሾሙ አባቶቻችንን፣ የዛሬዎቹን የሚያስተምሩንን የእነሱን ተተኪዎች ሁሉ በገባው ቃል ኪዳን ይጠብቅልን። የእናቴ ልጅ ሹመትን ለገዛት፣ ሹመትን ለሸጣት፣ ሹመትን ለለወጣት፣ ሹመትን በጎ ላይ ሰራባት ለተሾመበት ወዮለት። እንደ ይሁዳ ባልተወለደ ባልተፈጠረ አንደበቴን ያከናወነ እዚህ ዕለትና ዕድሜ እኔንም እናንተንም ያደረሰ በተለይም ስቅለቱን፣ ትንሣኤውን፣ እርገቱን ያሳየ
ክብር ምስጋና ለሱ ይሁን። አሁንም ልጨርሰው እናቴ ልጅ አሁንም በሰላም ለብርሃነ መስቀሉ እንዲያደርሰን። እስቲ እናቶች ጡታችሁን አውጡና ስለነዚህ ሕፃናት ራበይ ብሉ ምን አመጣለሁ? እባክህ አንደበት የሌላቸው እንስሳት ደግሞ አሉ። ራበን አይሉ ጠማን አይሉ። ምድሪቱ እኮ ሳር ካላበቀለች ፍጥረት ያልቃል። ስለነዚህ ንጹሐን ሕፃናት አንዳች ያውቁምና ክፉ ቢመጣ ሮጠው አያመልጡምና እባክህ አባቶቻችን ያስለመድከውን ያንን የመኸሩን እሸት አብላን፣ ዝናመ ምሕረትህን ስጠን። እባክህ ስለ እናትህ ስለ ቅዱሳን አባቶቻችን የአብርሃም አምላክ ነኝ በላቸው አለው እኮ ሙሴን። የአብርሃም የይስሐቅ የያዕቆብ አምላክ ነኝ በለው አለው እኮ ፈርዖንን። የዳዊት አምላክ አንተ የዳዊት ልጅ ሲሉት እኮ እነኛ የታመሙ ሰዎች ቆመላቸው። እባክህ የዳዊት ልጅ፣ እባክህ የዳዊት አምላክ፣ የሙሴ የአብርሃም የይስሐቅ የያዕቆብ አምላክ እባክህ በዛ በበረሃ ያንን መና ያንን ያወረድክላቸው ከአለት ያፈለክላቸው ስለ ወላዲት አምላክ አስራት ሀገርህን በዝናመ ምሕረት ጎብኛት ብላችሁ ለምኑት። እናንተን ያበዛ ዓይኔን ያጠገበ ዛሬው ዕለት ያደረሰኝ ቸርነቱ የሚያልቅበት መድኃኔዓለም ክርስቶስ ለእኔ ለእናንተ ብቻን ቀን የሰጠን ክብር ምስጋና ለሱ። ከዚህ ጉባኤ የሚያስቀረን እንቅፋት አያምጣብን፣ ከጉባኤው አይለየን። ልዑል እግዚአብሔር እንዳዘን አንገት እንደደፋን አያስቀረን፣ የሰው እጅ አያሳየን፣ በስደት በረሃብ አይቅጣን። ስሙ የተመሰገነ ይሁን። የእናቴ ልጅ ወገኔ፣ አክሊሌ የእናቴ ልጅ፣ ኩራቴ ወገኔ፣ ጥላዬ ወገኔ፣ የእናቴ ልጅ ባረዘም እድሜያችሁ ይርዘም። ለካ ብዙ ሄጃለሁ፣ በጨመርኩ እድሜ ይጨምርላችሁ። እንዲህ ታግሳችሁ እንደሰማችሁት የማይሳነው አምላክ በቀኙ ቆማችሁ ሄዶ ወደ ዘላለም ረፍትና ሕይወት ለመባል ይህን ቃል ለመስማት ያብቃችሁ።